በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 20 አብርሃምና አቤሜሌክ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር አቅጣጫ ሄደ። በቃዴስና በሱር መካከልም ኖረ። በጌራራም በእንግድነት ተቀመጠ። አብርሃም ሚስቱን ሳራን እህቴ ናት አላቸው። የከተማይቱ ሰዎች ስለ እርሷ እንዳይገሉት ሚስቴ ናት ማለትን ፈርቷልና። የጌራራ ንጉሥ አቤሜሌክም ላከና ሳራን ወሰዳት። በዛች ሌሊት አቤሜሌክ ተኝቶ ሳለ እግዚአብሔር በሕልሙ ወደ እርሱ መጣ፣ እንዲህም አለው፣ እነሆ አንተ ስለ ወሰድካት ሴት ትሞታለህ፣ እርሷ ባለ ባል ናትና። አቤሜሌክ ግን አልቀረባትም ነበር። አቤሜሌክም እንዲህ አለ፣ አቤቱ ያላወቀን ሕዝብ በእውነት ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷ ደግሞ ራሷ ወንድሜ ነው አለችኝ። በልቤ ቅነትንና በእጄ ንጽሕናን ይህንን አደረግኩ። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግክ እኔ አወቀው። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ጠበቅኩ። ስለዚህ ትቀርባት ዘንድ አልተውህም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል፣ ትድናለህ። ባትመልስ ግን አንተ እንድትሞት ለአንተ የሆነው ሁሉ እንዲሞት በእርግጥ እወቅ። አቤሜሌክም በጧት ተነሳ፣ ብላቴኖቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ነገረ። ቤተሰቦቹ ሁሉ እግዚአብሔርን እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብኝ ምንድን ነው? ምንስ ክፉ ሰራውብህ? በእኔና በመንግስቴ ላይ ትልቅ ኃጢአት አውርድሃል። ምንም የማደርገው የማይገባ ሥራ በእኔ ሰራህብኝ። አቤሜሌክም አብርሃምን አለው፣ ይሄ ነገር ማድረግ ምን አይተህ ነው? አብርሃምም አለው፣ ምናልባት በዚህ ስፍራ እግዚአብሔርን መፍራት ስለሌለ በሚስቴ ምክንያት ይገሉኛል ብዬ ነው። እርሷ ደግሞ በእናቴ ወገን አይደለችም እንጂ በእውነት በአባቴ ወገን እህቴ ናት። ለእኔም ሚስት ሆነችኝ። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኳት፣ ይህንን ጽድቅ አድርጊልኝ፣ በገባንበት ሀገር ወንድሜ ነው በይ። አቤሜሌክም 1000 ምዝምዝ ብርን፣ በጎችና ላሞችን፣ ወንዶችና ሴቶች ባሪያዎችን አመጣ፣ ለአብርሃም ሰጠው። ሚስቱ ሳራን መለሰለት። አቤሜሌክም አብርሃምን አለው፣ እነሆ ምድሬ በፊትህ ናት፣ በወደድካት ተቀመጥ። ሳራንም አላት፣ እነሆ ለወንድምሽ 1000 ምዝምዝ ብር ሰጠው። ይሄ ለፊትሽ ክብርሽን በሁሉም እውነት ተናገራት። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቤሜሌክን ሚስቱንም ሴቶች ልጆቹንም በቤት ውስጥ ያሉ ሴቶች አገልጋዮችንም ፈወሳቸው፣ እነርሱ ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቤሜሌክ ቤት ማኅፀናቸውን ሁሉ በፍጹም ዘግቶ ነበርና። ምዕራፍ 21 የይስሐቅ ልደት። እግዚአብሔርም እንደተናገረ ሳራን ጎበኛት። እግዚአብሔር እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረ ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃም ልጁ ይስሐቅን እግዚአብሔር እንዳዘዘው በ8ኛ ቀን ገረዘው። አብርሃምም ልጁ ይስሐቅን በተወለደለት ጊዜ 100 ዓመት ነበረ። ሳራም እግዚአብሔር ደስ አሰኘኝ፣ ይህን የሚሰማ ሁሉ በእኔ ምክንያት ደስ ይላቸዋል አለች። ደግሞ ሳራ በእርጅናዋ የወለደችውን ሕፃን እንዲታጠባ ለአብርሃም ማን በነገረው አለች። ሕፃኑም አደገ፣ ጡትንም አስጣሉት። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ አደረገ። የአጋርና የእስማኤል መባረር። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ኢስማኤልን ከልጇ ከይስሐቅ ጋር ሲጫወት አየችው። ሳራም አብርሃምን አለችው፣
ይችን ባሪያ ከነ ልጇ አባራት። የዚህ ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና። ይህ ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለዚች አገልጋይ ስለ ሕፃኑም አትዘን፣ ሳራም የምትነግርህን ቃል ሁሉ ስማ። በይስሐቅ ዘር ይጠራልሃልና የባሪያይቱንም ልጅ ደግሞ ታላቅ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቅማዳንም ለአጋር በትከሻዋ አሸከማት፣ ሕፃኑንም ሰጥቶ አስወጣት። እርሷ ሄደች፣ በአዝርዕት መሃል በኩል ባለው ምድረ በዳም ተቅበዘበዘች፣ ውሃም ከአቅማዳ አለቀ። ሕፃኑንም ከአንድ ቁጥቋጥ ስር ጥላው ሄደች። ልጄ ሲሞት አላየውም ብላ ቀስት ወረውረው የሚደርስበት ያህል ርቃ በአንጻሩ እየተመለከተች ፊት ለፊት ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የሕፃኑን ጩኸት ሰማ። የእግዚአብሔር መልአክም ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የልጅሽን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሺ፣ ልጅሽንም አንሺ፣ በእጅሽም አጽኙ፣ ትልቅ ሕዝብም አደርገዋለሁና። እግዚአብሔር ለአጋር ዓይኗን ከፈተላት፣ የውሃ ጉድጓድንም አየች። ሂዳም አቅማዳዋን በውሃ ሞላች፣ ልጇንም አጠጣች። እግዚአብሔር ከዚህ ሕፃን ጋር ነው። አደገም፣ በምድረ በዳ ተቀመጠ፣ ቀስተኛ ሆነ። በፋራን ምድረ በዳ ተቀመጠ። እናቱ ከምድር ግብፅ ሚስት ወሰደችለት። በአብርሃምና በአቤሜሌክ መካከል የተደረገ ስምምነት። በዚያ ዘመን አቤሜሌክ ሚዜው አኮዝንና የሰራዊት አለቃ ፎኮል ወደ አብርሃም ሂደው አሉት፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጄም በወገኔም ከእኔም ጋር ባለ ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን በእንግድነት መጥተህ ለአንተ ቸርነት እንዳደረገው አንተም ለእኔ በተቀመጥክባት ምድር ቸርነት ታደርጋለህ። አብርሃምም እሺ እኔ እምላለሁ አለው። አብርሃም አቤሜሌክን ብላቴኖቹ በቆሙበት በውሃ ጉድጓድ ምክንያት ወቀሰው። አቤሜሌክ አለ፣ ይህን ነገር ማን እንዳደረገው አላውቅም፣ አንተ ደግሞ ምንም አልነገርከኝም፣ እኔ ከዛሬ በቀር አልሰማሁም። አብርሃምም በጎችንና ላሞችን አምጥቶ ለአቤሜሌክ ሰጠው። ሁለቱም ቃል ኪዳን አደረጉ። አብርሃምም 70 ቄቦችን በጎችን ለብቻው አቆመ። አቤሜሌክም አብርሃምን ለብቻው ያቆማቸውን እነዚያን 70 ቄቦች በጎች ምንድናቸው አለው። እርሱም እኔ ይችን የውሃ ጉድጓድ እንደ ቆፍ ምስክር ይሁኑልኝ፣ እነዚህን 70 ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህ ያን ጉድጓድ አዝቅጥ መሐላ ብለው ጠራው። በዚያም እርስ በርሳቸው ተማማሉና በአዝቅጥ መሃል አጠገብም ቃል ኪዳን አደረጉ። አቤሜሌክና ሚዜው አኮዞት የሰራዊቱ አለቃ ፎኮልም ተነስተው ወደ ፍልስጤም ምድር ተመለሱ። አብርሃምም በአዝቅጥ መሃል አጠገብ የተምር ዛፍን ተከለ። በዛችም የዘላለምን አምላክ የእግዚአብሔርንም ስም ጠራ። አብርሃም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።